እሺ እንደምን አላችሁ? የሚገርም ዜናችንን ይዘን መጥተናል። እንግዲህ በኢራን ዙሪያ ነው የምንቀጥለው ማለት ነው። እንግዲህ ኢራን አጧጡፋ ቀጥላለች ጥቃቷን። እንግዲህ ኢትዮጵያውያን እስራኤል አድናቂ ነን፣ አሜሪካ ደበደበች፣ ድሮም እኮ አቅመን አውቆ መቀመጥ ነው ምናምን ነው የምንለው። እስራኤል እንዲህ እኔ አሁን የእስራኤል ደጋፊም ተቃዋሚ አይደለሁም፣ የአሜሪካ ደጋፊም ተቃዋሚ አይደለሁም፣ የኢራን ደጋፊም ተቃዋሚ አይደለሁም። ግን እውነታውን ስትናገሩ በቃ እስራኤል ደበደበች፣ ኢራን ተደበደበች፣ አሜሪካ ደበደበች፣ ኢራን ሁልጊዜ ይሄ አሁን በቃ ነው ኒውትራል ሆነን ብንናገረው ጥሩ ነው ብዬ ነው። እና እኔ ለአሜሪካ አዝናለሁ፣ የምሬ ነው የምላችሁ፣ ለአሜሪካ ነው ማዝነው። አያቶላው 86 ዓመታቸው ነው። ምናልባት የተዘጋጀሉት ምሽግ ውስጥ ይግቡ ሲባሉ ቶባክ ብሎ ሊሆን ይችላል። ኦቨር ኮንፊደንስ ሊሆን ይችላል። የደህንነት ማለት የስለላ ተቋማትን ምክርም ላይሰሙ ይችላሉ። በነገራችን ላይ ስለመሞታቸው እርግጠኛ ነው ወይ ብላችሁኛል። እንግዲህ የኢራን ስቴት ሚዲያ ተናግሯል። የእሳቸው ጊዜያዊ እንትን ተተኪ ናቸው የተባሉት ማነው አሊ ሬዛ አራፊ የሚባሉ ሰው ናቸው። እሳቸው በጊዜያዊነት ተሾመዋል። አሊ ላርጃኒ ኮማንደር ኢንቺፍ ነው፣ እሳቸው ናቸው የተናዘዙለት። ቀጣዩ የእኔ ተተኪ እስከሚመጣ ድረስ ምናልባት አሜሪካኖች እርምጃ ከወሰዱብኝ አንተን መምራት ያለብህ ተብሎ በቃ የጦር የበላይ አዛዥ ሆኖ እየመራ ነው እየተባለ ያለው። አባስ አርክቺ ደግሞ በቅርብ ቀናት እንመርጣለን አያቶላችንን በዋናነት ብሏል። ዜና ቢቢሲ አልጀዚራ እያየን ያለ ነው። ከዛ አንጻር ተነስቼ ነው። ሜቢ ፖለቲካ ክፉ ነው፣ ገባችሁ? ሜቢ የሆነ ቦታ ተቀምጠው ሊሆን ይችላል። የእሳቸው ሞቷል ማለት ብዙ ትርጉም ብዙ ጥቅምም ስላለው በፖለቲካው ዓለም ሜቢ አልሞቱም ሊሆን ይችላል። እኔ አላቅም፣ ግን ሲቀበሩ ነው የምናውቀው። የቀብር ስነ ስርዓታቸው ሲደረግ ሜቢ ከ40 ቀን በላይ ቆይቶ ሊሆን ይችላል። ለ40 ቀን የተባለው 40 ቀን ምን ማለት እንደሆነ ራሱ በጣም ከባድ ነው። አንደኛ በሺያ በእነሱ በኢራኖች ሃይማኖት ትርጉም አለው የራሱ የቻለ፣ በኢራን አብዮትም ትርጉም አለው የራሱ የቻለ። 40 ቀን ግን ለእነ አሜሪካ መርዶ ነው። 40 ቀን ግን ለእነ አሜሪካ በጣም መርዶ ነው። በ3 ቀን በ4 ቀን በ5 ቀን እንጨርሰዋለን፣ በቃ ሰርጂካል ስትራይክ ነው ብለው እኮ ነው የገቡት። በቃ ዋናውን አናቱን ቀጠፍ አድርገን ህዝቡን በአመፃ አነሳስተን ከዛ የመንግስት መስሪያ ቤቶችን ይዘን ከዛ በቃ ብለው እንዴ ሰዎች እኔ እኮ ታይቶኛል። አሜሪካ እንደዚህ አይነት እሳት ውስጥ አትገባም። ታስባለች፣ ጭንቅላት አላት። እቺ ሀገር በጣም አስተዋይ ናት ብዬ ነበር። ይሄ እርግማን የሆነ ሽማግሌ ጥሎባቸው ማዕት ውስጥ ገቡ። ማዕት ውስጥ ነው የገቡት። ገባችሁ? 40 ቀን በምንድን ነው የሚቆዩት? በጀት የላቸውም። ባለፈው እንደነገርኳችሁ 961 ቢሊዮን ዶላር አመታዊ በጀት አላቸው። እሱም በየእንትኑ ተመድቧል። በውርስ 80 ቢሊዮን ዶላር ይወጣል። 80 ቢሊዮን ዶላሩ ለሁሉም የተከፋፈለ ነው። ለዚህ ጦርነት ተብሎ የተፈቀደ በጀት የለም። ኮንግረሱ አይፈቅድለትም፣ እሺ አይለውም። እና ይሄ በታሪፍ የሰበሰበው ገንዘብም ታግዷል። ኬት አምጥቶ ነው አሁን? ኬት አምጥቶ ሊበደር ነው ከኔታንያሁ? እኔ እኮ ገርሞኛል። በቃ ከሳምንት በላይ መዋጋት አንችልም ብሎታል የፔንታጎኑ እንትን። ምክንያት የጦር ግምጃ ቤታችን ራሱ ያልቃል። ትላንትም ነግራቸዋለሁ። ምክንያቱም እንደ ኢራን ርካሽ የሆኑ ድሮኖችና ሚሳይሎችን አይደለም የሚጠቀሙት። ርካሽ በሆኑ ይህን ያህል ብር ባልወጣባቸው በቀላሉ በተሰሩ ድሮኖችና ሚሳይሎች ነው እየመቷቸው ያሉት። አሜሪካ ግን ትልልቅ ኢምቢሊየንስ ነው፣ ትልልቅ መሳሪያዎችን ነው። ኢራን ውስጥ የመጡ ቦምብ በጣሉ ቁጥር 1000 ጊዜ 12000 ጊዜ 20 ጊዜ ጣሉ ማለት ነው። በጣሉ እኩል ማለት ነው። እጅግ የትየለሌ ብር ነው የሚጠጡት፣ የማይተካ ማለት ነው። የትየለሌ በቃ ግምጃ ቤታቸው እያለቀ ኪሳቸው እየተራቆተ ነው የሚሄደው። ኢራን ደግሞ ጥሩ መሳሪያ ወደኋላ ነው እያስቀመጠች ያለችው፣ ወደኋላ። ምክንያቱም እነሱ በጨረሱ ቁጥር የመከላከል አቅማቸው በደከመ ቁጥር እነዛን እያወጣች ትተኩሳለች ማለት ነው። ከ3000 እስከ 4000 የሚጠጋ የጦር መሳሪያ የሚሳኤል ክምችት አላት ነው የሚባለው ኢራን። እና በጣም አደገኛ ነው። 40 ቀን ማለት ከባድ ነው። 40 ቀን ሌላ ብትወስዱ ደግሞ የኒውክሌር ግንባታቸው አልቆመም። ተራራ ውስጥ ያሉት አላገኟቸውም። እንደውም ጥሩ ነው አይባልም ያ ሁሉ ሰው ሞቶ እንጂ የነገብ ስምምነት ኦልሞስት በቃ እሺ ብለው ነበር እኮ 200 ኪሎ ግራሙን እንትን እንላለን እናንከሽፈዋለን፣ ሌላው ግን አብራችሁ እንፈልጋለን ብለው ነበር። አሁን እኮ የኒውክሌር ድርድር ጉዳይ ራሱ እኮ ቆመ። በቃ በ40 ቀን ውስጥ ምን እንደሚመጣ ምን እናውቃለን? 40 ቀን በኋላ የሚመጣው ነገር እኮ አናውቅም። አሁን በ40 ቀን እግረኛ ወታደር ይልካሉ አሜሪካና እንትና እስራኤል አይልኩም፣ መላክ አይችሉም። አካባቢውን ማናወጥ ነው፣ በቃ መቀወጥ ነው።
በጣም መጥፎነቱ ደግሞ የገልፍ ካንትሪስ ኢንክሉዲንግ እንትና ግብጽ ማለት ነው በአያቶላ አሊ ካሜኒ ሞት ሀዘን ተሰምቶናል ብለው መግለጫ አላወጡም። ኳታር አላለችም፣ ዩናይትድ አረብ ኤምሬት አላለችም፣ ሳውዲ አረቢያ ሜቢ ሱኒና ሺያ በሚለው ነገር ልናወራ እንችላለን። እሱ አይደለም አሁን እዚህ ጋር መከፋፈል አይፈልጉም። ምክንያቱም ከነ ፍልስጤም ጋር ከነም ጋር አብረው እየሰሩ ስለሆነ። ግን አሁን ፓኪስታን ብቻ ናት ሀዘኗን ትንሽ የገለጸችው። ይሄ ያለ መግለጽ ራሱ ታርጌት ያደርጋቸዋል እነዚህ አካባቢዎች ታርጌት ማለት ነው። እና 40 ቀን በጣም ብዙ ነው እና እኔን አማካሪ ቢያደርጉኝ ትንሽ ብር ከፍለውኝ እጠቅማቸው ነበረ። ገባችሁ? በቃ አማካሪ አላጡም። ግን አሜሪካ እንዴት ማሰብ አቃታት? ተዋረደች። እና አሁን ኢራኖች ማድረግ የሚችሉት አንዱ የሃርሙዝ ሰርጥ የሚባለውን ይከፍቱታል ተብሎ ይጠበቃል። ምክንያቱም መድኃኒት ያገኛሉ በዛ። ገነ ቻይና በዛ በኩል ነው መሳሪያ ቢልኩላቸው። ቻይና በደንብ ነው መሳሪያ የምትልኩላቸው። ምክንያቱም አሜሪካንን መበቀል ትፈልጋለች፣ በታይዋን ጉዳይ ማጥመድ ትፈልጋለች እና ትልክላቸዋለች። እርግጠኛ መሆን ይቻላል እስካሁን ከነበረው ነገር እና እጅግ አሜሪካን ጣጣ ውስጥ ከተታት ሰውዬ። በእውነት በጣም የምታሳዝነኝ ሀገር ናት። ምን አይነት በሽተኛ ሽማግሌ ነው። ኢራን እኮ ማለት የማትነካ አገር ማለት ነው። የማትነካው ካለችበት ዙሪያዋ ምንድን ነው አንዳንዴ ወንዝ ለወንዝ መቀደስ የተኛን ሰይጣን መቀስቀስ ይባላል። በቃ ኢራን አካባቢ ያሉ ነገሮችን መነካካት ዙሪያዋ እንዴ አይስ ብሎ አሜሪካ ሲያወራበት የነበረ ቦታ ነው። አልቃይዳ ሲል የነበረበት ቦታ ነው። እንትና ሶሪያ ገና በእግሯ ያልቆመች ሀገር ናት። ኢራቅ ገና በእግሯ ያልቆመች ሀገር ናት። በጣም አደገኛ ነገር ነው ያለው። እንዴት እዛ አካባቢ ላይ እንደዚህ አይነት እሳት ይጫወታል ሰው? ምን አይነት መሪ ነው ይሄ ትራምፕ የሚባል ሰው? የምር እኮ ነው። ለማንኛውም እኔ አሁን እዚህ ላቁምና የኢትዮጵያ መንግስት የኤርትራን ጉዳይ በዚች አሳቻ ጊዜ ቢያውጅ ደስ ይለኛል። ኤርትራ ዲፋክቶ ስቴት ናት ብሎ ነገ ከነገ ወዲያ ቢያንስ በሚቀጥሉት 5-6 ወራት እንኳ ቢሆን ለተባበሩ መንግስትና ለኤዩ ደብዳቤ ቢጽፍ ትላንትና እንዳልኩት በቃ እስካሁን ድረስ ኤርትራ አገር ስለመሆኗ ኢትዮጵያ በቃለ ጉባኤ በምንም የያዘችው ነገር የለም። ሰው ኢትዮጵያ ምንም ይሄ ኑሊፊኬሽን ያልኳችሁ ማለት ነው እሱ ነገር ቢያደርግ በጣም ይህንን አጋጣሚ ይህንን ግርግር በመጠቀም ትልቅ ነገር ይሆናል ብዬ አስባለሁ። ለማንኛውም ውይይታችንና ዜናችን ይቀጥላል እና ለኢራን መልካሙን ሁሉ እንመኛለን። ለእስራኤልም ለአሜሪካም ለማንም ክፉ አንሆንም። ሰው እንዲጎዳ አንፈልግም በመሪዎቹ ምክንያት እና ለኢትዮጵያም እንዲሁ መልካም ይሁንላት። አዲማ ፒለር ብላችሁ ጻፉና ፈልጉኝ። እዚሁ ላይ ባዮ ላይ ሊንክ ያለ ዩቲዩቤን